ብሩክን ስም ለማስጠፋትና ብሩክ በሚዲያው እንዲጠላ ለማድረግ ኤፍሬም እየሄደበት ያለው ርቀት በጣም ያስጠላል። ሰላም ቤተሰብ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። በኤፍሬም ቤት የተለቀቀውን ቪዲዮ እንግዲህ ሁላችሁም አይታችኋል ብዬ አስባለሁ። ብሩክ ደበደበኝ፣ እጄን ሰባብሮ ነው የጣለኝ፣ እንደዚህ ጥጋበኛ ነው፣ እንደዚህ ተደባዳቢ ነው ወይ እያለ እንግዲህ ከሄኖክ ጋር መጥቷል ማለት ነው። ሆስፒታል ነበርኩኝ፣ ሆስፒታል ሁኜ ሄኖክ እንዲመጣልኝ ደውዬ ነው የጠራውትኝ እና ሕክምና ምናምን አድርገውልኛል። እጄ ተሰብሯል። በቃ አልተረፍኩኝም፣ አልዳንኩኝም። ልዳንና አልለቀውም አካኪ ዘራፍ እያለ ነው እንግዲህ። የውሸት ነው የምር። ቤተሰብ ልብ ብላችሁ ቪዲዮውን እያንዳንዷን ተከታተሉ፣ ልብ በሉና ማለት ነው። እያንዳንዱ ነገር ድራማ የውሸት ማለት ነው። እና እኔ ግን የቡታጅራ ዩቱበሮች ግን ምን ሆናችሁ ነው በዚህ ልክ የውሸት ነገር የምትሰሩት? ማለት ሰው በወደዳችሁ ባከበራችሁ በተመለከታችሁ እንደዚህ የውሸት ድራማ ለተመልካች ይገባዋል ማለት? እናንተ እኮ እንደውም በጣም በህዝቡ ተወዳጅ ተቀባይነት ስላላችሁ ጥሩ ጥሩ ነገር ትውልድንም የሚያስተምር ተመልካችንም የሚያስደስት ጥሩ ጥሩ ነገር ነበር እየሰራችሁ መምጣት የነበረባችሁ። እናንተ ግን ህዝቡ በተከታተላችሁና ባያችሁ ቁጥር የባሰ የማይሆን ነገር እየሰራችሁ ወደ ውሸት እየገባችሁ ነው። ግን ቀስ በቀስ ደግሞ እናንተ አልገባችሁም እንጂ የሚወዳችሁን የሚያከብራችሁን ተመልካቻችሁን ቀስ በቀስ እያጣችሁ ነው የምትሄዱት ማለት ነው። ለእናንተ ለጊዜው በቃ ያለ አይደለ ይሄ ዶላር ምንም ማሰቢያችሁን ደፍኖታል መሰለኝ። ብቻ እኔ እንጃ በጣም ነው የሚያስጠላው የምር በጣም ማለት ነው። ኤፍሬም አሁን አንተ እንደምትለው ብሩክ ሀይሚን ጎርቷታል ምናምን በቃ ምናምን የምትለው ነገር ይሄ የማይመስል ወሬ ነው ጭራሽ ማለት ነው። ምክንያቱም ከመጀመሪያ ጀምረን እየተከታተል ነው የመጣ ነው ነገር ስለሆነ አንተ ዛሬ መተህ ብሩክ ሀይሚን ጎርቷታል ብትል መስሚያችን ጥጥ ነው። አንሰማህም፣ ልንሰማህም አንችልም። ምክንያቱም ስለምናቅ እንደውም ካንተ ይልቅ እኛ እያንዳንዱን ቪዲዮ ስለምንከታተል እናውቃለን ማለት ይቻላል። ምክንያቱም አንተ ቪዲዮአቸውን ላታይ ትችላለህ። ያው ኢትዮጵያ ያሉ ሰዎች ብዙ ጊዜ ቪዲዮ ለእርስ በርሳቸው የሚተያዩም አይመስለኝም። ደስ ያላቸው ቀን የሆነ ቀን ነው የሚያዩት፣ ወይ ደግሞ የሆነ ግርግር ርብሻ ሲኖር ይመስለኛል ገብተው የሚከታተሉት እንጂ እርስ በርሳቸው እያንዳንዷን ቪዲዮ በጥልቀት እንደኛ አይከታተሉም። ስለዚህ ብሩክ ሀይሚን ምንም የጎዳት ነገር የለም። ሆን ብሎ ጭራሽ ሀይሚን ለመጉዳት ያደረገው ነገር የለም። ይሄ ምንም የምናውቀው ነገር ነው። በህይወታቸው ብዙ ሰዎች በጣልቃ ገብተዋል። አዎ ገብተዋል። በእሷም በኩል የመጡ ሰዎች ነበሩ፣ በእሱም በኩል የመጡ ሰዎች ነበሩ፣ አሁንም አሉ። እነዛ ጠላቶች ደግሞ መመለስ ባለባቸው መንገድ እኛም ከጎናቸው ሁነን እያገዝናቸው ብዙ ችግሮችን ወጥተው እዚህ ደርሰዋል። ዛሬም ደግሞ ከጎናቸው ሁነን እነዛን ነገሮች እንዲያልፉ እየሞከርን ነበር። ግን ደግሞ እርስ በርሳቸው ካልተግባቡ፣ እርስ በርሳቸው ካልተደጋገፉ የኛ እዚህ ጋር ከጎናቸው መሆን ምንም ትርጉም የለውም። እንደምታዩት ነው፣ ብጥብጥ ነው፣ ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ንትርክ ነው። አንዱ አንዱን ሊረዳ ካልቻለ በጣም ከባድ ነው እና ብሩኬም ቢሆን በሱ በኩል የመጡት ሰዎችም እያንዳንዳቸው በምክንያት ነው። ስለ እዩ አያገባንም። እዩ ራሷ የመጣች ሴት ናት። የሰው ሕይወት ለመበጥበጥ የመጣች ሴት ናት። ስለ እሱ አያገባንም። አብሳላት ደግሞ በምክንያት የመጣች ሴት ናት። እሱም ደግሞ ከሀይሚ ጋር እንድታስታርቀው ስበብ ሆና ወይ ደግሞ በቅናት መልክ አስቀንታ ነገር ሀይሚን እንድትመለስ የተደረገ ነገር ነው። እያንዳንዱ ሰው ልቦናውን ያውቀዋል። ሁሌ ሴት እያመጣ ሁሌ ምናምን ኤፍሬም ስንት ሴት ነው ከስንት ሴት ጋር ነው የሆነው ማለት እኔ ኤፍሬምን ብሩክን ከሴቶቹ ጋር ምናምን ሲል በጣም ነው የሳኩትኝ የምር ማለት ነው እንዴ አንተ ከስንት ሴት ጋር ነበርክ? ከፈለክ እኮ እንቆጥርልሃለን ከነ ቤዚ ከነ ኤዱ ከነ ምናምን እያለን ከነ ፍቅር እንዴ አንተ እኮ ከፍቅር ጋር ራሱ ከወንድምህ ፍቅረኛ ጋር ለዛውም ማለት ነው አልጋ ቤት እኮ ቅርብ ጊዜ ሀዋሳ ላይ ነበርክ ሁነህ ነው ቪዲዮ የሰራኸው ለዛውም ልብስን ሁላ አውልቀህ እና ልክ አንዳንድ ሰዎች ራሳቸውን ንጹህ አድርገው በሰው ላይ ድምድም ፍርድ የሚያደርጉት ነገር በጣም ነው የሚገርመው። በጣም ማለት ነው እንዴ ወንድምህም ከብዙ ሴቶች ጋር ስራ ሰርቷል ከብዙ ማለት ነው። እኔ ማን ነኝ ይበል በዙሪያ ወንድሜስ ማን ነው? ይሄ ስራ ነው አይደል? ሪል ላይፍ አይደለም። መቼም በሪል አይደለም ብሩኬ ብዙ ሴቶች ይዞ የመጣው ወይ ደግሞ አብርሽ ወይ ደግሞ አንተ ብዙ ሴቶች ጋር እነዛ ሁሉ ሴቶች መቼም ይሄን ሪል ላይፋችሁ አይደሉም አይደለ እንዴ? ስራ እንደሆነ እያወቃችሁ ግን በዚህ ልክ ብሩኬ ላይ ጫና ብሩኬ የሆነ ነገር ሲያደርግ ብሩክ እንደዚህ ብሩክ ጋር ሴቶች መጡ ብሩክ ጋር ወዘተ ምናምን ሌሎቹስ? እሺ ሌሎቹ አይታዩም እንዴ? መጀመሪያ ራስህን ዘወር ብለህ እና ደግሞ
በዚህ ልክ የእህትክን ህይወት ባትበጠብጥ ጥሩ ነው ብዬ ነው የማስበው። ሀይሚዬም ተነጋግረሽ ብትቺ ወንድምሽንና ብሩክን ለማግባባት ለማስታረቅ ብትሞክሪ ጥሩ ነው። ግን ደግሞ አንቺም አልተረጋጋሽም። ችግሩ ያ ነው። አንቺም አልተረጋጋሽ፣ ብሩኬም አልተረጋጋ። አንቺም ብሩኬ ልትረጁ ፍቃደኛ አይደለሽም። እያንዳንዱ ነገር የሚያደርገው ነገር የሆነ መጥፎ ነገር የሆነ አለ አይደለ? እንደዛ አድርገሽ ነው የምትወስጂው። እየተረዳሽው አይደለም ነገሮችን እኮ ቢያንስ እኮ በጥልቀት ቁጭ ብሎ እያንዳንዱን ምክንያቱን ጠይቆ ይሄ ለዚህ ነበር የሆነው፣ ይሄ ለዚህ ነበር የሆነው፣ በቃ ሪል የሆነውን ነገር መቀበል አለ አይደለ እንዴ? ግን ውሸት እንደሆነ እያወቅሽ ግን ደግሞ መቀበል አልፈለግሽም። ከመናደድ ውጪ ከመበሳጨት ውጪ እሱን ትርፍ ቃል ከመናገር ውጪ የሆነ መረዳት አልፈለግሽም። ሲቀጥል ደግሞ የዛሬ ቪዲዮ ላይ ብሩኬ ብቻ አይደለም ኃይለ ቃል የሚናገረው ሀይሚ፣ እውነት ለመናገር ምንም ማለባበስ አያስፈልግም። እኔ ነግሬያቸዋለሁ፣ የሆነ እወዳቸዋለሁ ሁለቱንም። ግን ደግሞ ሀይሚም ጋም ስህተት አለ። ሀይሚ የሆነ ኃይለ ቃል ስትናገር ወይ ደግሞ መጥፎ ቃል ስትናገር ዝም፣ ከዛ ብሩክ የሆነ መጥፎ ቃል ሲናገር ያችን መዘው አውጥተው መደብደብ ምናምን። አሁን ሀይሚ ትናንት ስትናገረው የነበረው ቃል ልክ ነው? ወንድሞቹን እሺ አልፋ የተናገረችው ቃል ልክ ነው አይደለም? ስለዚህ እርስ በርሳቸው ቃላት እየተወራወሩ እየተቀያየሙ እየሄዱ ነው እና ይሄ ነገር ቢቆም ጥሩ ነው። በእርግጥ ድራማ ነው፣ ቤተሰብ ድራማቸውን እየሰሩብን ነው። ግን ደግሞ እርስ በርሳቸው እንኳን ክብራቸውን እያጡ ነው። ለተመልካች ክብር የላቸው፣ ለእርስ በርሳቸው ክብር የላቸው፣ ለሚናገሩት ቃላት አይጠነቀቁ፣ ክብር የላቸው። ማለት ይሄ ነገ ትውልድን ምንድን ነው የሚያስተምረው? ምንድን ነው የሚያስተምረው? አሁን እንዴ እስኪ ከናዶና የተማሩ እስኪ እንደና አዶናይ የሆነ ነገር ለማድረግ ሞክሩ። እግዚአብሔርን ተመልከቱ፣ አዶናይ እየሰራ ያለውን ስራ ማለት ነው። እንግዲህ አዶናይ 1 አመት እንኳን አልሆነውም፣ ወራቶች ቢሆኑት ነው ኢትዮጵያ ከገባ 1 አመት እኔ እንጃ ይሆነዋል ብዬ አላስብም። ከካናዳ ከገባ ግን እየሰራ ያለውን ስራ ተመልከቱ። ለብዙዎቹ የመለወጥ መንገድ የሆነ ለብዙዎቹ ብዙ ነገር እንዲደረግላቸው ምክንያት የሆነ ልጅ ነው። እስኪ በቲክቶካችሁ በዩቱባችሁ እንደዚህ አይነት መልካም ስራ ለመስራት ሞክሩ። እዛ እርስ በርሳችሁ መጥፎ ቃላት እየተወራወራችሁ የሰውን ልብም እየሰበራችሁ የራሳችሁም ልብ እየተሰበረ ምን እንማር? አሁን ላይ ምን እንማር? ጠቅላላ ኤፍሬም አሁን ያለበትን ቦታ ዩት ኤፍሬም ያኛው እየሰራ ያለውን ነገር እነ ማርክ ጠቅላላ ማለት ነው የምትሰሩት ስራ በጣም የማያስተምር የወረደ ስራ ነው እና ከዚህ ድራማችሁ ወጥታችሁ የልኩስ ሳታጡ የሚወዳችሁን የሚያከብራችሁን ተመልካች ሳታጡ በጊዜ ተመልሳችሁ ወደ ጥሩ ስራ ብትገቡና ተመልካቾቻችሁን ብታከብሩ ጥሩ ነው ብዬ ነው የማስበው። እና ኤፍሬም ብሩክን ለማስጠላት የምትሄድበት መንገድ በጣም ነው